ንብረት እንዳለ ወስዳ እና ለንብረት ብቻ ነው ሁሉ ነገር ከሱ የባሰ ደግሞ ነገርኩህ እኮ እህቴን አስደፍራ እኮ ያስገደለቻት ጨካኝ ነው ለብር ብሎ እህቴ በገዛ እጁ እኮ ነው የገደላት ያውም በገዛ ቤቷ ላይ በተኛችበት ሀብት ብለህ ነው የገደልካት ትፈልገዋለህ ሀብትነቱን ትፈልገዋለህ በቃ እሷም ገደለችኝ እያታንጓልኩሽ እኮ ከቤተሰብ ጋር ነው የምኖረው ደምን ከቤተሰብ ጋር ነው የምኖረው በቃ ቁጭ በል ቆይና ገንዘብ ነበር እቅድህ ፍላጎትህ ገንዘብ ነበረ ሀብት ነበረ ተሰጠህ እኮ ነበረ ምን ሆነ ነው አንተ ምንድን እኮ ነው የገደልካት እህቴ ሞተች የፈጣሪ ስም ምንድነው የምታወሪው? አሁን እኮ አልታመመችም አይደል እንዴ? ከሳምንት በፊት መጣ እኔን አውርታኝ ነበር። ልደፍረኝ ነው ብዬ እንደዚህ አንተ ስትወጣላት ጠብቃ እንደዚህ ያረጋችኝ ብዬ ለያቸዋለሁ እና ይሄን ገንዘብ አምጪ እያለ ሁሉ ያስፈራራኛል። ወይ ገልሻለሁ ወይ ደግሞ ንብረትሽን ወደኔ አሳልፈሽ መስጠት አለብሽ ምናምን እያለ ያስፈራራኛል። አጣናገርኩሽ። ምንድነው የሰጠኝ ጊዜ? ምንድነው የማደርገው? ምን አርጊ ነው እያልክ ያለኝ? ምንድነው አድርጊ እያልክ ያልከው? ከታባሽ አምጥተሽ ነው ይላብር አትሰማም እንዴ? ደርሻዬን ነው ያልኩት ነው። ባጊባሽ መጀመሪያ ይገባኛል ስሜት ተረጋጊ ነው። እንግዲህ ተመልካቾቻችን የወይዘሮ ኤልሳቤት በር ላይ ተገኝተናል። ጥበቃው አሁን የሚወጣበት ሰዓት ነው፣ በብዛት የሚላላከበት ሰዓት ነውና እዛ ጋር አካባቢ የሆነ ኢንፎርሜሽኖች ምናምን ነገር ለመጠያየቅ እንሞክራለን። ሄደን ልናናግረው ኦልሬዲ ሰዓቱ ላይ ተገኝተናል። እስኪ ወደዛ አካባቢ ካሜራውን በደንብ አቴንሽንን በደንብ ውሰድ። እሺ አንዴ እባክህ አንዴ ላናግር ነው። ተረጋጋ። ምንድነው የሚያሮጥ? ምንድነው ላናግርህ ነው የምፈልገው ብቻ አላልኩም እንዴ? ምንድነው የሚያሮጥ? አንዴ አናግረኝ ነው ያልኩህ አይደል እንዴ? በቃ ካሜራውን አጥፋውና እዛ ስንግረስ ይናገራታል እያንዳንዱ ነገር ነው። ምንድነው ስናፍራታል ወደ ሳይሆን ለግድህ እነማናችሁ? ምንድነው ነው ማለት ቁጭ ምንድነው ማነግና ሰማ ይኸውልህ የሰው ህይወት አጥፍተህ ምንድነው እያንዳንዱ የሰራሃትን ነገር በጠቅላላ ማለት ነው ትናገራለህ። ካለበለዚያ አስፈላጊው የሆነ እርምጃውን ሁሉ ወስዳለሁ። ይኸውልህ ሰው እየተሳስተሃል የምትለው ነገር እኔ ምንም ማውቀው ነገር የለም። ከዚህ በፊት እኔን አታውቀኝም? እኔና አንተ አልተገናኘንም? የት የተገናኘነው? ላናግርህ ስመጣ አንድ ተራ ጠበቃ ነኝ፣ አንድ ተራ ዘበኛ ነኝ። ምንም ላናግርህ የምችለው ነገር የለም ብለህ ገፈታትራ አመናጭቃለሁ ስል አላከኝም እና ለዘርፍ መጥተህ ይሆናል። ለዘርፍ መጥተህ ስታይ ሌባ መስላለሁ። የፈጸምከው ወንጀል ነው። ገና ስታይ እንደዛ ሲያደርግ ይኸውልህ መጥፎ ነገር እየሰራ ነው ያለው። ምንድነው መጥፎ ነገር? እኔ ምስኪን ሰው ነኝ። ይኸውልህ ልኑርበት በቃ። ምስኪንነትህን አሁን በማናገርህ በእያንዳንዱ ነገር ይኸውልህ አስፈላጊ ከሆነ የኃይል እርምጃዎችንም የትኛውንም የኃይል እርምጃ ወስዳለሁ። ኧረ የተሳሳተ ካለበለዚያ አዳምጠኝ። የተሳሳተ ሰው ጋር የመጣችሁት እናንተ ምንድነው የምትለኝ አንተ? ለምን እንደዚህ ትፈታተለኛለህ? ይኸውልህ ማናችሁ? ቆይ አንድ ነገር ግልጽ አድርጌ ልንገርህ። አስፈላጊ ከሆነ ማለት ነው የፈጸምካቸው በደሎች፣ ወንጀሎች በጠቅላላ ማለት ነው አንተ የትኛውም አይነት ነገር የሚገባ አይነት ሰው ነህ። ተረጋግተህ ወንጀል እየሰራችሁ እናንተ ግንኙነታችሁ እኔ በህግ ነው የምጠይቃችሁ። ይኸውልህ እሱም የታባ ስርዓት የታባ ህግ የምታውቀው ነገር ማነው? አንተ ሲጀመር እዚህ ቤት ውስጥ ከእኔ አንተ የምታስቀምጠኝ የፈጸምካቸውን ወንጀሎች በጠቅላላ አንድ ባንድ ያደረካቸውን ነገሮች በጠቅላላ ቃል በቃል ትናገር። እኔ ምንም የተሳሳትኩት ምንም ያደረኩት ነገር የለም። ምንም እየተሳሳትኩ አንተ አዎ ላስታውሰህ ምንድነው? እስኪ ከዛሬ 6 ዓመት በፊት ምንም ነገር የምታስታውሰው ነገር የለም? ምን አደረኩ? እኔ ምንም እኮ የማውቀው የለም። በቃ ከዛ ከውጪ እኔ የማውቀው የለም። ዛሬ እንደዚህ አግተኝ አገኙት። ከዛሬ 6 ዓመት አካባቢ በፊት የት ነበር የምትኖረው? ከማን ጋር ነበር የምትኖረው? እኔ ከቤተሰብ ጋር ነው የምኖረው። ከቤተሰብ ጋር ነው የምትኖረው? አዎ። እንዴ ምን ነው? ከቤተሰብ ጋር ነው የምኖረው? ደምን ይያ ከቤተሰብ ጋር ነው የምኖረው? በቃ መቃደም ቁጭ በል ሰማይ ካንተ ጋር ነው እዚህ ጋር ዝም በል። እነማን ናችሁ እናንተ?
ወንጀል እየሰራህ ነገር እንድሰራ እንዳታረግ። ምንድነው የተሳሳተው? ስለታችሁ እናንተ ነው እንጂ ልክ ሲናዘዝ እያንዳንዱን ነገር እንቀርጿለን። በቃ ካሜራው አስቁምልኝ። ሰማን የሆነ የካሜራ ለእናንተ መረጃ ራሴ እርምጃ እንድወስድ አንተ ህግ የት አባ የምታውቀውን ነው። በቃ አምላክ ህግ ካወቅ ማንንም ሰው መምታት አትችልም። አላስፈላጊ ነገሮችን እንዳደርግ እንዳትገፋፋኝ። በትክክለኛው መንገድ ከዚህ በላይ አላስፈላጊ ነገር ምን አለ? ከዚህ በላይ አላስፈላጊ ነገር አንተ የፈጸምካቸው ወንጀሎች አይስም እያበላችሁ ይመስላል እንዴ? ምንድነው እንጂ ንገረኝ። ምንድነው መረጃ አለ? አንተ መረጃ አለ። ምንድነው? እያንዳንዱ ነገር ለፈጸምከው ነገር መረጃ አለ። ያን ግን አንተን በማሳየት ይሄንና ያንን ነገር አሳየኝ። አንተ ጋር መጃጃለበት ጊዜ አሳየኝ። እኔ እናንተ ልቀው መረጃ ነው። ይኸውልህ አዳምጠኝ። ስለበት ቦታ አስቀምጠህ እዚህ ኤልሳን አታውቃትም? ማነች? ማነች ኤልሳ? አሁን ምንድነው የምትለኝ? ጭራሽ ባለቤትህን ረሳት? አንተ አባትህ እሷ ልካ ነው ጭራሽ ረሳት? ግደለኝ ከብላ ልካ ነው። አሁን ደግሞ አወቃት አይደል? ማለች ኤልሳ እያልክ ነበር። አሁን ደግሞ እሷ ልካ ነው አለ። ከብላ ቆነ ግደለኝ ማለት ነው። ኤልሳ ማለት አሁን አንተ ጋር እየኖርክባት ያለች ሴት የምታበላ የምታጠጣ ሴት ናት ኤልሳ ማለት። በእሷ ላይ የፈጸምካቸው በትሬዎቴ አትምጣብኝ። በቃ የትሬዎቴ ነው በቃ ያለፈ አልፏል። ያው ይቀጥላል ሌላ ሰው ነው። አሁን እየሰራኸው ያለው እየፈጸምከው ያለው ወንጀል በበግ ለምድ ተሸፍነ ባለቤቷን አታለህ እሱ ይቀጥል ወዳጅ ሆነ በቃ ወዳጅ ነው። አዎ ስለሷ ምንም አውቀው ነገር የለም። እሱ ወዳጅ ከሆነ ባለቤትህ እንዴት ጠላት ልትሆን ትችላለች? አሁን እያንዳንዱ መረጃ አንተ ላይ ሁሉ ነገር አለኝ። ስለዚህ ስለፈጸምካቸው ነገሮች በጠቅላላ ሁሉ ነገር ደርሼበታለሁ። አስፈላጊ ከሆነ አሁኑኑ ማለት ነው በአንተ ላይ ተገቢውን ክስም መመስረት ወደዛ መቀመቀም እንድትወርድ ማድረግ እችላለሁ። ነገር ግን እያንዳንዷን ነገር ማለት ነው በትክክለኛው ነገሩ እንድትነግረኝ ነው የምፈልገው። ስለዚህ ምንም ሳትደብቅ ከዚህ በላይም አንተ መጉዳት አልፈልግም። ይሄ ወንጀለኛና ወራዳ ሰውነትህን መንካት አልፈልግም። ይገባል? ስለዚህ እያንዳንዷን ነገር ትናገራለህ። እባክህ ተወኝ። አንተ ምንድን ነበር የተፈጠረው? ከኤልሳ ጋር ምንድን ነው ያደረጋት? ለምንድን ነው እነዛ ነገሮች ስታደርግ የነበረው? እሱ ያደረገችውን ታውቃለህ? ግን እሱ ያደረገችውን የፈለገ ነገር ብታደርግ ሞት ይገባት ነበር። ለማንኛውም እያንዳንዱ ነገር ለእኔ ስለ ሞቱ አላውቅም። ግን እሷ የበደለችኝ ነገር ስለ ሞቱ አላውቅም። እኔ ምንም አውቀው የለም። እሱ ነው ደባራ ተሰበታለን። ማንም ገደላት ማንም። እሷ ሲያንሳት ነው። እኔ ይኸውልህ እህቴ ዝም በል። ሲያንሳት ነው ይላል እንዴ? ይኸውልህ ስለተፈጠረው ነገር ንገሪኝ። ምን ያደረገች እህቴ ነው እንግዲህ ምንም በማታውቀው አስደፍራ ያስገደለችብኝ። እኔ ስለ እሷ ሞት ግን አላውቅም። ምንም እጅ የለበትም። ግን በሞቷ ሲያንሳት ነው እንዳልኩ። እህት ላይ ስለተፈጠረው ስለሆኑ ነገር እጅግ በጣም አዝናለሁ። መሆን ያልነበረበት ነገር ሊሆን ይችላል። ነገር ግን አንተ እሷ የሰራችውን ስህተት አንተስ እንዴት ትሰራለህ? አንተስ እንዴት የሰው ነፍስ ትገድላለህ? እኔ እኮ ነገርኩህ፣ ያልገድልኳት ገድለሃታል። እያንዳንዱን የፈጸምክባትን ነገር በጠቅላላ ማስረጃ አለኝ፣ መረጃ አለኝ። ጊዜን እያቃጠልክብኝ ካልሆነ ብዙ የምትናዘዛቸው ነገሮች እኔ አልገደልኳትም አልኩህ። ሰውዬ ምንድን ነው ግንኙነታችሁ? እንደዛ እንድታደርግ ያስገድደህ ነገር ምንድን ነው? እኔ አልገደልኳትም እንዴ። እኔ እሷ ያስገደለችኝም እየነገርኩህ እህቴን ያስገደለችብኝ እሷ ነች። ሌላ ምንም አላስገደልኳትም አልኩህ እኮ። መሞታ ደግሞ ሲያንሳት ነው አልኩህ። ለምን ሌላ ነገር እንዳደረግ ታስገድደኛለህ? ምንድን ነው ከዚህ በላይ እየደበደብከኝ ነው? አስረኛል። ለምንድን ነው ማትነግረኝ? ለምንድን ነው ማትነግረኝ? ሌላ ነገር ላደርግ እንደ ለምንድን ነው የምታስገድደኝ? ንገረኝ። ያደረግከውን ነገር ምንድን ነው የተፈጠረው? ሞተችብኝ ሰው ራሴ ጤና የለህም እንደ አንተ ሰውዬ። ትንሽ ጸጸት አይሰማህም? እባክህ አትደብድበኝ። ገድለሃታል። የማይሆን ነገር አድርገህ ፈጽመህባታል። እኔ አልገደልኳትም አልኩህ። እህቴን አስገድላብኛለች እያልኩ ነው እንጂ እኔ አልገደልኳትም። እቤቷም ደግሞ የገባሁት በባለቤቷ ወዳጅ ስለሆነ ለስራ ነው የገባሁት። እኔ በቃ ደህና ስለሆንኩ ነው የገባሁት። እንዳስታውሳል ጥር 27 ቀኑ 8 ሰዓት ላይ ሐሙስ ቀን ወደ ቤቷ ከገባህ በኋላ እየተጨቃጨቅ ያስታውሰን በእያንዳንዱ ነገር እኔ የምትለው ነገር ምንም አሁን ሳትነግረኝም እኔ ምንም የለውበትም። አሁን ሳትነግረኝም የሁሉ ነገር አትደብድበኝ። በቃ አንተ ምን አይነት ደረቅ ሰው ነህ? ምን አይነት ወራዳ ሰው ነህ? አትደብድበኝ እባክህ። እኔ ለምን የማልፈልገውን ነገር እንዳደርግ ታደርገኛለህ? ምንድን ነው ከዚህ በላይ እየደበደብከኝ እንደዚህ የምትለኝ? አልገደልክም አንተ እንዴ? ምንድን ነው የምትለኝ? ምንድን ነው እንደዚህ አይነት ጨካኝ? ኧረ እባክህ ነው ወንድሜ፣ እባክህ። ኧረ ምን ያደርግ ተመልከተው፣ የሰራው ኧረ እባክህ ተወኝ። አየሁ አይደለ? ይኸውልህ ነው እኮ በእሷ ነው። እባክህ
የሁሉ ነገር ያደረግከው አንተ ነህ። እባክህ አታጋልጠኝ። ምንድን ነው የተፈጠረው? እንዲህ እንድታደርግ የገፋፋ ነገር ምንድን ነው? አብራኝ ስትኖር እንዳለ ዳ አድርጋኝ ንብረቴ እንዳለ ወስዳ እና ለንብረት ብቻ ነው የሁሉ ነገር። ከሱ የባሰ ደግሞ ነገርኩህ እኮ እህቴን አስደፍራ እኮ አስገደለቻት። አንዲት ምን ምስኪን ልጅ እኮ ነች። እባክህ ህይወቷን እኮ ነው ያበላሸች። እባክህ አታጋልጠኝ። ምንድን ነበር የተፈጠረውን ታሪክ በጠቅላላ ከተዋወቃችሁ ጀምሮ ስለነበረው ነገር እያንዳንዷን ነገር ዘርዝረህ ትነግረኛለህ። ምንድን ነው የተፈጠረው? እሱ ይጠቅማል ብለህ ነው? ምንድን ነው ንገረኝ። ይጠቅመኛል፣ ንገረኝ። ምንድን ነው የተፈጠረው ነገር? ይኸውልህ ሳገኛት እኔ ምንም ያልነበራት ሰው ነበረች። ቤተሰቦቿ ምንም ያልነበራቸው ነበር። እኔ ግን ሰራ ነበርና ብዙ ያከማችሁትም ንብረት ነበረኝ። ወፍጮ ቤትም ነበረኝ፣ የራሴ መኪናም ነበር፣ ቤትም። ከዛ ግብቻት ነበር የወሰድኩት። ግን ሰው ላርጋት ብዬ ባኖርኳት እሷ ቀስ እያለች ንብረቶችን ማሸሽ ጀመረች። ከመሬት ተነስታ መቼም እንደዚህ ልታደርግ አትችልም። ስለዚህ አንተም የሰራህባት የሆነ አሻጥር የሆነ ደባ ነገር ነበር። ምንድን ነው ከዛ በፊት የሁሉ ነገሮች ከመፈጠራቸው በፊት የተጨቃጨቃችሁበት ወይም ደግሞ ትክክል ያልሆነ ነገር የነበረ ነገር ነበረ? ያው እንግዲህ አንዳንዴ እያመሸው ስገባ በስራም ደግሞ እንደዚሁ ሳድር እሷ ለምንድን ነው እኔን እዚህ ገረዳ አድርጋ ቁጭ አድርገኝ ጥላኝ የምታድረው እያለች ሴራ ማሴር ጀመረች። ኦኬ። ስለዚህ አንተ ከሌላ ሰዎች ጋር ግንኙነት ነበረ ማለት ነው? እንደዛ ነው የምትለኝ? አንተም አድርገኸዋል። ከተለያዩ ሴቶች ጋር እንደምትገናኝና እንደምትታይ በበፊት ህይወትህ እኔ ከታማኝ ምንጮች ሰምቻለሁ። ይህንን ነገር ልትክደኝ እንዳይሆን። ያው እየካድኩ አይደለም፣ በእርግጥ ልክ ነህ። ስለዚህ አንተ የሰራሃቸው ወንጀሎች፣ አንተ ያደረካቸው ነገሮች በጠቅላላ ሲበዛባት እሷ ንብረቷን ገንዘቦችን ከአንተ እየደበቀች ማሸሽ ጀመረች ማለት ነው? አዎ ዳ አደረገች እንዳለ አንድም ያስቀረችልኝ ነገር የለም። ኦኬ። ከዛ አንተ ለዛ በቀልህ ለዛ ለንብረቱ ለተፈጠረብህ ነገር እሷን መተህ ገደልካት። እኔ ንብረቱ አይደለም የበለጠ እኔ አንገበገበኝና እንዴት እንድገላት ያደረገኝ ምንም አታውቀው እህቴ ምንም የሌለችበትን እሷ እንኳን ከኔ ጋር ስትኖር ስንት የምትንከባከባት የነበረችውን እህቴን ነው ገላና እንደዚህ ስታስደፍርብኝ ህይወቷን ባዶ ስታደርገው ተሰምቶኝ እኔም ህይወቴን ባዶ እንዳደረገችው ባዶ ያደረግኩት። እህት ላይ የተፈጠረው ነገር በጣም አሳዘኝ ነው። መሆን ያልነበረበት ነገር ነው። በጣም ስለ ሁኔታው ስለተፈጠረው ነገር በጠቅላላ በጣም ልቤ ተሰብሯል፣ አዝኛለሁ። ነገር ግን አንተ እሷ የሰራችውን ስህተት እህትህ የቆሰለችውን የሆነችውን እስከ ሞት አፍ የወሰዳት ያደረሳትን ነገር አንተ እንዴት በሌላ ሰው ላይ ትፈጽማለህ? ያንተ ህሊና ተመልሶ ተረጋግቶ የሚኖር ይመስላል? የኔ ስቃይ መቻየ እኔ ልሙት። ስለዚህ መፍትሄ የሰውን ነፍስ ማጥፋት ነው። ይህስ እሷ ለሰራችው ነገር ፍትህ የሚያስገኝልህ ይመስላል? ፍትህ የሚያስገኝልህ ይመስላል? አስገኝልኝ። በቃ እኔ የበለጠ ስቃይ ውስጥ የበለጠ ጸጸት ውስጥ እንደሚወስድህ አታውቅም? ነገ ከነገ ወዲያ የሰራኸው ነገር ከተጠያቂነት አንተንስ የሚያድን ይመስላል? እህትህንስ የሚመልስልህ ይመስላል? ልክ በጣም የሚያሳዝን ነው። ለማንኛውም እያንዳንዱ የተናገርካቸው ነገሮች ያደረግካቸው መረጃዎች በጠቅላላ ሰነዶቹ እጅህ ላይ ይገኛሉ። ተገቢውን ቅጣት የምታገኝም ይሆናል። ወንጀለኛ ነህ በቀጥታም ሆነ በተዘዋዋሪ። እህት ላይ ስለደረሰው ነገር በጣም አዝናለሁ። ነገር ግን ወይዘሮ ኤልሳቤት ላይ የፈጸምከውም ነገር በጣም ከባድ የግድያ ወንጀል ነው። ትክክልም ያልሆነ ነገር ነው የፈጸምከው። ስለዚህ እኔ ከዚህ በላይ እንትን ማለት አልችልምና ካሜራውንም አጥፋው። ይሄ ግን እዚሁ ባለበት ይቆይ፣ የህግ አካሎች መጥተው እስኪወስዱ ድረስ።
ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? እኛ አለን በጤና ማለትም ዛሬ የተገኘነው በወይዘሮ ኤልሳ ቤት ነው የተገኘነው ነው ከሟች ኤልሳ ቤት ማለት ነው እህታቸው ትዕግስት አብራ ትገኛለች። ዛሬ እሷ ቤት የተገኘነው ምንድነው ነው ስለተፈጠሩት ነገሮች አንዳንድ ነገሮችን መረጃ አሰባስበን ነበረ። ያንን መረጃም ያሰባሰብነው የምታስታውሱት ከሆነ ለእሷ ለወይዘሮ ትዕግስት ማለትም ለእህታቸው ወይዘሮ ኤልሳ ከመሞታቸው በፊት ከዘበኛው ጋር አንዳንድ የሚያደርጉት ግጭት ወይም ደግሞ ንግግሮች ካለ መረጃ ለመሰብሰብ እንዲረዳን ብለን በማሰብ ካሜራ ሰጠናት እንድትደብቅልን ብለን ነበረ ለእሷ የሰጠናት። እሷም ለወይዘሮ ኤልሳም ሆነ ለጠበቀው ምንም አይነት ፍንጭ ሳትሰጥ ለቤቱ ካሜራ ደብቃልን እንደነበረ የምናስታውሰው ነው። ካሜራውንም ደግሞ ሪከርድ ያደረገውን ነገር በሌላ ጊዜ መተን ይዘን ሄደን ለማየት ሞክረናል። የተወሰኑ መረጃዎችን አግኝተናል፣ በጣም ጠቃሚ የሚባሉ መረጃዎችን። ዛሬ በእርግጥ የተገኘ ነው ወንጀለኛው ማለትም እዛ ፋይል ላይ ወንጀለኛው እሱ መሆኑን እሱ እንደገደላት የተወሰኑ ነገሮችን የሚያሳዩ ነገሮችን አግኝተናል፣ አይተናል። ምንድነው ነው አሁን አንቺ እርምሽን ታውጫለሽ ማለትም በቃ የተፈጠሩት የሆኑት ነገሮች በጠቅላላ ጠበቀው ያን ነገር እነዚህ ነገሮች ማድረጋቸውን የሚያሳዩ ነገሮችን አግኝተናል እና ስለተፈጠሩት ነገር በጣም ማዘኔን በጣም መሆን ያልነበረባቸው ነገሮች መሆናቸውንም በዚሁ አጋጣሚ ልነግርሽ እወዳለሁ። ጥበቃውም በነገራችን ላይ ዘበኛውንም እኛ ጋር አግኝተነዋል፣ ይዘነዋል እና አንዳንድ ቃለ መጠይቆቹንም እሱንም በበልጥ በቃል ደግሞ እንዲያምን በተግባር ያንን ነገር ሲፈጽምም በተወሰነ መልኩ ቪዲዮቹ ላይ አይተነዋል። አሁን ደግሞ በቃል ደግሞ ቃለ መጠይቅ ልናደርግለትም አስበን በትክክለኛው መንገድ ስንሄድ ሊያስተናግደን አልቻለም በምንፈልገው መልኩ። ስለዚህ በራሳችን መንገድ ልናናገረው ይዘነው መተናል። ማለትም አስፈላጊ ከሆነ ሄደሽ ወደ ህግ አካል ከመውሰዳችን በፊት እንድታዩና እንድትገናኙ የምታወሪው የምጠይቀው የምታወሪው ነገር ካለ ምክንያቱም ወደ ህግ አካል ጋር ከሄደ በኋላ በፍጹም እንድትገናኙ ላይፈቅዱልሽ ይችላሉ ብዬ አስባለሁ። ስለዚህ ሄደሽ የምታይበትን ነገር እናመቻቻለን። ግን አንቺ ተረጋግተሽ ማለት አሁን አግኝተዋል። አዎ እኛ ጋር ነው ያለው፣ እኛ ቁጥጥር ስር ነው ያሉት። ግን ወደ ቪዲዮዎችን እሱ ላይ ማስረጃዎችን አግኝተናል ነው እንዳልኩሽ የደበቅሻቸው ነገሮች ማለት ነው። አሳይሻለሁ ማለት አሁን ነው አሳየኝ ወስድሻለሁ የቴን በቃ ማለት ገዳዩን በቃ ማየት እፈልጋለሁ። አዎ በእንደዚህ አይነት ሁኔታ ላሳይሽ አልችልም። መጀመሪያ አንቺ እንድትረጋጊ ነገሮችን በደንብ ሄደሽ እዛ ችግር የለውም እኔ እረጋጋለሁ፣ ችግር የለውም እንድታዩ ብቻ ነው በቃ። ከዚህ በኋላ ምንም አይነት ነገር አጓጉል ነገር አንቺ ላይም እንዲፈጥር ስለማልፈልግ እንድትቀርቢውም አልፈልግም። ግን ሄደሽ እንድታዩ ብቻ ነው። እሺ በዛ መልኩ ፈቅድልሻለሁ። እሺ እባክህ እኔ ስለኔ ምንም ችግር የለውም አታስብ፣ ብቻ አሳየኝ እባክህ። እሺ አንቺ ከዚህ በኋላ በደንብ ጠንካራ ሆነሽ ማለትም የእህትሽም ገዳይ ታውቋል። ልጆቿ ግን አሁን በህይወት እስቲል ያሉ ትንንሽ ልጆች ናቸው። ግን አንቺ በተረጋጋ መንፈስ እነሱንም ለማሳደግ ከዚህ በኋላ ኃላፊነቶች በጠቅላላ እሷ በህይወት ብትኖር ልጆቿን ተንከባክለሽ እንድታሳድጊላት ነው የምትፈልገው እና በእርግጠኝነት ነው የምልሽ ያንን ነገር ነው እሷ አንተን የምትለው። ስለዚህ አንቺ እነዛ ነገሮች ልታደርጊ ቃል ትገቢልኛለሽ። እሱ ጋር ከሄድሽ በኋላም ደግሞ ምንም አይነት አጓጉል ነገር ላታሳይ በቃ አይተሽው ብቻ ሄደሽ እርምሽን እንድታወጪ ብቻ ነው ሀሳቤን ተረዳሽኝ? ይዤሽ ሄደው ማለት ነው ማለት ይሄ ነገር ፕሮሚስ እገባላለሁ ግን እዛ ስትሄድ የእናት የቤተሰብ ገዳይ ማለት እህት ብቻ ሳትሆን ለእኔ እናቴን እንደገደላት ሰው ግን ካገኘት በኋላ ራሴን መቋቋምን እኔ እንጃ። ግን ራሴን ወደ ይገባኛል በምትሽው መጠን ብቻ አንቺ ራሴን ለማረጋጋት ብቻ ትሞክሪልኛለሽ። እሺ ይገባኛል፣ ስሜትሽን እረዳሻለሁ። እሺ ራሴን ለመቋቋም እሞክራለሁ፣ ችግር የለም። ከዛ በፊት የተወሰነ በቀደም እንትን ያሉት ቪዲዮዎች ያሉ የተወሰነ ነገሮችን ላሳይሽና እሺ ይኸው ምን ያረመን ጨካኝ በገዛችሁ እኮ ነው ባይጫፈሩ የገደላት በጣም ከባድ ነው፣ የሚያሳዝን ነገር ነው። እውነቱን ለመናገር ከሆነ ይህንን መመልከትሽ ትክክልም አይደለም ብዬ አስባለሁ። ግን የተፈጠሩትን ነገሮች በጠቅላላ የማወቅ መብት አለሽ ብዬም ስላሰብኩ ጭምር ነው ይህንን ማሳይሽ ነው። ምን አይነት አረመኔ ጨካኝ ነው! ለብር ብሎ እህቴ በገዛችሁ እኮ ነው የገደላት። ያውም በገዛ ቤቷ ላይ በተኛችበት። ምን አይነት አረመኔ ነው!
ወይዘሮ ትዕግስት አንድም ሌላ ነገር አለ። ምን መሰለሽ አሁን ለማሳየትም ቪዲዮውን አይመችም። ከእህትሽ ጋር እንደዚህ አይነት ነገሮች ውስጥ የገቡበትን ነገርም አያይዞም አንድ ካሜራ ላይ የተያዘ ነገር አለ። ምንድነው እሱ እንደዚህ አይነት ነገሮችን እንዲያደርግ የገፋፋው ነገር ምንድነው ነው የተወሰነ ሀብቶችን አብረው ያፈሩት ሳንቲም ነበርና እነዛ ሀብቶችን ምናምን እሷ ይዛ እንደተሰወረችበት እነዛን ሳንቲሞች ቤት ያሉትን ንብረቶች ይዘው እንዲመጡ የላከቻቸው ሰዎች ደግሞ እህቱን እንደደፈሯት በዛ በተደፈረችበት ወቅት ደግሞ ህይወቷ እንዳለፈ ነው ሲነጋገሩ የሰማሁት ማለት ነው። ሁለቱ ሲጨቃጨቁ ምናምን እዚህ ላይ ባሳይሽ ደስ ይለኝ ነበረ፣ ግን ለመናገርም ለማሳየትም በጣም ስለሚከብድ እንትን ያልኩትና እሱ ማግኘት ፈልጋለሁ። እሱ እንደዚህ አይነት ነገሮችን እንዲፈጽም ያነሳሳው ነገር እህትሽም በተወሰነ መልኩ የሰራችው ስህተት አለና ይሄን ጭምር ስለዚህ ግን ታደርጋለች ብዬ አላምንም። ለምን በገዛ ቤቷ ነው ከተኛችበት ለገንዘብ ብሎ ነው እህቴን የገደላት። እውነቱን ለመናገር ከሆነ እሷ ባለችበት ሁኔታ ላይ አይደለም ያ ነገር የተፈጸመው፣ ግን ዘርፈው እንዲመጡ ራሷ ቤት ላይ ቁልፍ ሰታ የላከቻቸው ሰዎች እህቱን አስገድደው ደፍረው ንብረቱን ዘርፈው እሷን ደግሞ ሕክምና በጊዜው ስላላገኘች ህይወቷ አልፏል ማለት ነው ሲነጋገሩ የደረስንበት ይሄ ነው። እሺ ያለበት ቦታ ሰጊ እሺ መረጋጋት ግን መጀመሪያ አለብሽ። ተረጋጊ እባክሽ። ግን መረጋጋት መቻል አለብሽ እንደነገርኩሽ። እሺ ተረጋግተሽ ነው ነገሮችን እንትን ምን አንተ ነህ የእህቴ ገዳይ አንተ ቆይና ገንዘብ ነበር እቅድ ፍላጎት ገንዘብ ነበረ ሀብት ነበረ ተሳጠቆ ነበረ። ምን ሆነ ነው ታስደብድበኝ እባክህ። ይሄን ሀብት ነበረ ፍላጎት ነበረ። እሷም እኮ ጥላው ሄዳለች እኮ ጥላው ሄዳለች። እባክሽ ተይኝ በቃ። ለምንድን ነው እህቴን መልስልኝ። አንቺ ብቻ መልስልኝ። እባክህ ወደ ኩሰረኝ በቃ ግደኝ በቃ ያው ግደኝ። ራሴን ማሰቃያ አይገርምም። ግደኝ እና አንቺም በቃ ይሄን አልማ በቀላሉ ምንድን እንደኔ ጨማለቅ ልጅ ዘመተኛ ነበርኩ የመሰልኩ ገባ አለ አንድ እህቴ ስለነበረ የኔም እህት ሞታለች። እሺ የኔም አንድ ነች። በሷ ነው የሞተችው። ይሄን አታውቂም? እህቴ እሷን አልገደለቻትም። አንተ ነህ እህቴ አልገደለቻት። አንተ ነህ እህቴ አልገደለቻትም። ልቀር እንደ አልገደለቻት። ያብራው አቴን አታውቂም? እሷ የለታደርጋችሁ አድርጓለች። ለሀብት ብለህ ነው የገደልካት። ትፈልገዋለህ? ሀብትነቱን ትፈልገዋለህ? በቃ እሷም ገደለች። እያታባብሽ እኮ ለምን ወደ ህግ አካል አትወስደኝም? እህቴ ጨካኝ አይደለችም። እህትን የምትገላት አንተ ነህ። አረመኔ ጨካኝ ስለሆንክ ነው። እኔም እህት ብትኖር እንደዛ ነው የምትለው። ወንድሜ አይገልም ትል ነበር። ይህናል ምን ብታደርግ ነው? ለገንዘብ ብለህ ግን የገደልከው? ለገንዘብ አይደለም ብለህ ግን የገደልከው እህቴና ምንም አታውቀውም። ትንሿ እህቴን እኮ አስደብራ ይኸውልሽ። አፈን ዝጋው። እሷ ልጆች አሏት። ምንም ህይወት ያልጀመረችውን እህቴን እኮ ነው ያስገደለችብኝ። ለምን አንተ ወደ ህግ አትወስደኝም? ወደ ህግማ አትሄድም። እንዲህ በቃላ ግደኝ በቃ። አንቺ ግደኝና አንቺ ወደ ህግ ትሄጃለሽ። ገና የእህቴን ደም ነው ገና የምበቃለ። አናግረውና እያንዳንዱ ነገር ገና የኔና ያንተ ህይወት አላበቃቃንም። ገባ? የእህቴን ደም ነው ገና የምፈልገው። እስኪ አብራቱን አንዴ ለአንተ ተመልሼ እመጣለሁ። እያንዳንዱን ነገር አስብበት። እንደዛ ቀን እምፋታ እንዳይመስልህ። ሁሉ
ሁሉንም ነገር ቃል በቃል ትተነፍስልኛለህ። አሁን ተመልሼ እመጣለሁ። እንዴ ምን ሆነሽ ነው እንዴ? ከዛ ከውስጥ እኮ ተረጋግተሽ ሳናግርሽ እኮ መረጋጋው የእህቴን ገዳይነትን እስከማገኝ ይገባኛል፣ እረዳሻለሁ ስሜትሽን። ነገር ግን እንደዚህ በመሆን ይገባኛል። እነዚህ ነገሮች በጠቅላላ ስሜትሽን ሳልጋራሽ ቀርቼ አይደለም ነው። ከባድ ነው ነው እህትሽ ናት ነው። በእንደዚህ አይነት ሁኔታ መሆን አልነበረባትም። ነገር ግን አንቺም አሁን ልጆቿ የሷ አሉ። አሁን ለራስሽ እንኳን ባይሆን ለልጆቿ ስትይ ምንም ለራስ አላስብም። ካሁን በኋላ የእህቴን ደምነት ነው የምፈልገው። ይሄ ግን በፍጹም አንቺ ከዚህ በኋላ ማለት ነው በቃ ራስሽን ተረጋጊ፣ ራስሽን ሰከና አድርጊ። ግን ማድረግ ያለብሽ ነገር ምንድነው ነው ከዚህ በኋላ ልክ እንደሷ እሷ አሁን የምትፈልገው በእርግጠኝነት በህይወት ብትኖር ልጆቿ ላይ ትኩረት ማድረግ ነበረ የምትፈልገው እና አሁንም አንቺ የእሷ ልጆች ተንከባከበሽ ለወገ ለማድረግ ልክ እንደሷ ሆነሽ እንደ እናት ሆነሽ ተንከባከበሽ ማብቃት መቻል አለብሽ። በቃ አሁን ደግሞ እንደዚህ የምታስቢ ከሆነና ነገሮችን ወደ መፍትሄ ማትቀይሪ ከሆነ የባሰ ልጆቹን ሁለት ማጣት ነው የሚሆነው። እናታቸውን አጥተው አክስታቸውን አንቺን አጥተው ሜዳ ላይ በተኑ። ይሄ ትክክል አይደለም። ስለዚህ በቃ አሁን የተፈጠሩት የሆኑት ነገሮቹ በጠቅላላ ሆኖ አንቺ ራስሽን አረጋግተሽ እሱን ተገቢውን ቅጣት አሁን ገብቼ አነጋግረዋለሁ። እያንዳንዱን ነገር አወጣጠዋለሁ። ቪዲዮዎችም ማስረጃዎችም ተይዘዋል እንዳሳየውሽ ነው። ስለዚህ አሁን ገብቼ አናግረውና አወጣጠዋለሁ። ያሉትን ነገሮች በጠቅላላ ይናገራታል። የፈጸማቸውን ወንጀሎች በጠቅላላ ለህግ አካል ተገቢውን ቅጣት ለሚቀጣው አካል ወስደን አሳልፈን እንሰጠዋለን ማለት ነው። አንቺ ግን ራስሽን አረጋግተሽ ለልጆቹ ለራስሽም ራስሽን ማለት አለብሽ። ግድ የለሽም በፍጹም። እኔ እህቴን አጥቼ መቼም በራሴ አልረጋጋም። መቼም ፍርዱማ ገና ያገኛታል። ራሴን መስዋዕትነት እስከማደርግ ድረስ ነው ለእህቴ ገና። አንቺ ደግሞ አሁን እውነት ትክክል እኮ ነሽ። እውነት እህትሽን የምትወጃት ከሆነ እንደዚህ በቀላሉማ አለቀው እኮ። ይኸውልሽ እውነት እህትሽን የምትወጃት ከሆነ የእህትሽ ሀቅ ተደብቆ እንዳይቀር እህትሽን ወስደን እያንዳንዷን ነገር ነው ማለት ነው እያንዳንዷን ነገር የእህትሽን ሀቅ የምናጋልጥ ይሆናል ማለት ነው። በዚህ ነገር ላይ ደግሞ አንቺ ልትተባበሪኝ ይገባል እኮ። ይኸውልሽ የምታደርጊውን ነገር እነግርሻለሁ። ያንን ነገር ካደረግሽ የእህትሽም ደም የህይወትሽም ህይወት ጠፍቶ አይጠፋምና እሱን ተገቢውን ቅጣት እንዲያገኝ እናደርገዋለን። አንቺ ግን ተረጋግተሽ ልጆቹን ትጠብቂያለሽ ማለት ነው። እሺ ልጆቹን ለወግ ለማድረግ በቃ እሷ የምትፈልገው የነበረውን ነገር ታደርጊላታለሽ። እሺ ሰናጥቼ እንደዚህ ማልቋቋም ይገባኛል። ካሜራውም በቃ ከዚህ በላይ በቂ ነው ማለትም እሷንም አረጋግቶ እንትን ማለት ነው ሳይኖርብን አይቀርምና የሚቀጥለው ጊዜ ላይ እንገናኛለን። በቃ አጥፈው